አባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዴ እኔ ለመስደብ ነው የመጣሽው? አይቆኝም በእናትህ ተረጋጊ። ለምን አትረጋጊ? አንዴ ምን አለን ጓደኛ አይደል? ጓደኞች ናቸው። ጓደኛዬ ነው እኮ ጓደኝነታችን እኮ ማውራት ከፈለግሽ እሱን ነው ማውራት። እኛን እዚህ ጋር ምን ማለት ነው? አይደለም ወይኔ ጉዴ ፈላ። ተረጋጊ። አትንከኝ አንተ ራስህ ተረጋጊ። መጥተሽ እንዴት ነው ጓደኞች የምትሳደቢው? ምን አልሰደብኳቸውም። ትክክለኛው ነገር ነው የነገርኩት። ምን ማለት ነው? አንቺ ማን ነው እንደዚህ ልብ ሰጠሽ? ማን ነው እንደዚህ ልብ ሰጠሽ? ወይኔ ጌታ ሆይ ለናሱ አቀይረኝ ለናሱ ለሰብ ነው እንደምጣሽ ላስታውን ከሻር እንደምጣሽ ልጅ እንዲያስከበሪ ምን ነው የምታመጣው? ምን ታቀኛለህ? ስነ ስርዓት ይይሽ ማለት ነው። በጣም አፍሽን እየከፈሽ ነው። አፍሽ ሲከፈት ጭንቅላትሽ ይለካል። ገባሽ? እንግዲህ ቡሪካ አዲስ ጓደኛ አለችኝ አስተዋውቃችኋለሁ ብሎ ፍቅርንና እፉዬን ጠርቷቸው ነበር ማለት ነው። እንግዲህ እነሱም ትናንትናና ከትናንት ወዲያ በጣም ደስተኞች ነበረን። አሁን ላይ ያለንበት እንትን በጣም ደስ የሚል ነው። ውስጤን በጣም ደስታ ይሰማኛል እያለች እንግዲህ ፍቅር እያወራችን ነበር ማለት ነው። ግን ደግሞ የሆነ ነገር እንዳይፈጠር እየፈራሁ ነው፣ በጓደኝነታችን መሀል ሌላ ነገር እንዳይመጣ። ግን ቡሪካ ለምን እንደጠራን አላቅም። እኔንም እፉዬንም እዚህ ቦታ ቀጥሮን መጥቻለሁ፣ ለምን እንደመጣን ግን አላቅም ብላ እንግዲህ ፍቅር እያስረዳችን ነበር ማለት ነው። ፍቅር ይሄንን እንዳለች እንግዲህ ቡሪካ መጣ ማለት ነው። ቡሪካም ከመጣ በኋላ ከናንተ በፊት የነበሩኝ ጓደኞች አሉ ነበሩኝ እና እንደ ትንሽ ከፍቷቸው ነው ምናምን አለ። ይሄ ነገር ያው ፕራንክ ነው፣ እርግጠኛ ነኝ ቡሪካንና ፍቅርን ፕራንክ እያረጓቸው ነው ብዬ ነው ማስበው። እና ቡሪካ እንግዲህ ምንድነው ያለው ከጓደኞቼ መሀል አንደኛይቱ እንዴት እንደዚህ ትተወኛለህ ብላ እንዳስተዋውቃችሁ ጠይቃኛለች አለ ማለት ነው። እንግዲህ እሺ ብዬ አስተዋውቅሻለሁ ብዬ እዚህ ቦታ ይቀጠርኳችሁ እሷን ለማስተዋወቅ ነው አለ ማለት ነው። ከዛ በኋላ እንግዲህ ፍቅርም እንዴት በምን መልኩ ነው ጓደኝነታችሁ ምናምን እያለች ጠየቀችው። ይህን ጥያቄም ደግሞ መልሶ እፉ ጠየቀው ማለት ነው። እንግዲህ በምን ምክንያት እንዴት ነው እያለ እፉም ስለ ጓደኝነታቸው ጠየቀው ማለት ነው። እንግዲህ ቡሪካ ግን ግልጽ አድርጎ ሊናገር አልቻለም። ከበፊት ጓደኛዎች ያለ አይደል ያኔ የስራ ባልደረቦች ከስራ ባልደረቦች ምናምን ከጀማው ምናምን አለ ማለት ነው። እና እንግዲህ እንደምታዩት እንግዲህ ልጅቷ መጣ። ወይኔ እናቴ እንደምታዩት እንግዲህ ልጅቷ መጣች ማለት ነው። ከመጣች በኋላ ምላሷ በኢየሱስ ክርስቶስ እናንተ 12 ሜትር አይደል እንዴም እንዴት እንደምትናገራቸው እንዴት እንደምትላቸው ፉንና ፍቅርን ማለት ደበድባት፣ በቃ ልትደበድባት ምን ቀራት እንዴ? እንዴት ለዚች ነው የቀየርከኝ? በዚች ነው እንዴ የቀየርከኝ እንዴ? አረ ተረጋጊ፣ ላስተዋውቅሽ እኮ ነው የጠራሁሽ፣ ተረጋጊ። አረ በፍጹም ልሰማ ነው እንዴ? ለነዚህን በዚች ነው እንዴ የቀየርከኝ አለች ማለት ነው። እሰይ ጎሽ! ኧረ እንደው የኢትዮጵያ ሴቶች ምን ይሻላችኋል? ጌታ ሆይ ሰውረን አድነን ነው። ኧረ አድነን ነው እንጂ ምን ያሰውረን ብቻ አድነን ነው። እና ለማንኛውም እንግዲህ ፍቅርን ካሁን ልትመታት ነው እያልኩ እየጠበቅኩ በቃ እኔማ ፈዝዤ ቀረሁ እኮ። እና ፍቅርም ግን ተጋፍጣታለች ማለት ነው። የዋዛ አይደለችም ፍቅርም። ግን ልጅቷ በኢየሱስም በጣም ተሞጣሞጠች ማለት ነው። ከዛ እፉዬንና ፍቅርን ወደዛ ገፍተርተር አድርጎ እንግዲህ ቆይ ያዛት ብሎ ፍቅርን ካዝያዛት በኋላ ለምንድን ነው እንደዚህ የምታረጊው? ጓደኞቼ እኮ ናቸው፣ ለምንድን ነው እንደዚህ የምታረጊው አላት ማለት ነው። ግን እንግዲህ ቡሪካ እንደዛ ቢላትም ምንም ልጅቷ የምትመለስ አይደለችም ማለት ነው። ከዛ ምንድነው ፍቅር ገፋፍቶ ወደዛ ልጅቷን እንድትሄድ አደረጋት ማለት ነው ቡሪካ። ከዛ በኋላ ልጅቷ አስተዋውቁኝ አለችው። እውነትም ፍቅር ማንናት? እሷን ልታይ ነው ለካ የመጣችው ማለት ነውና መጀመሪያ ጓደኛ
ወይም ፍቅረኛ ነበረው ማለት ነው ቡሪካ። ብቻ አላቅም ብቻ ልጅቷ እንግዲህ ያው ግን ፕራንክ ነው ይመስለኛል። እና ፍቅር መጀመሪያም ፈርታ ነበር ይሄን ጓደኝነታችንን እንትን የሚል ነገር እንዳይመጣ በጣም ውስጤ እንትን ይላልና እፈራለሁ። በዚህ ስሜት እንድንኖር ነው ፈልገው እያልሽ ነበረና አሁን ግን መታ እንግዲህ የተናገረችው ልጅ ደግሞ ከሄደች በኋላ ስልክ ትደውልለታለች። አይገርማችሁም? እሱ ራሱ ማንሳቱን ይሞን በጥፊ ነበር እምላችሁ። እውነት በጥፊ ብሎ ያባረራትም እንዴ? እውነቴን እኮ ነው እምላችሁ እንዴ። ለማንኛውም እንግዲህ ያው ፍቅርን እንትን ለማለት ነበር ልጅቷ የመጣችው። ፉአድም እንግዲህ ምንድነው ያለው? እረፊ፣ ስለማታውቂው ሰው እንደዚህ አታውሪ እረፊ እያላት ነበረ። ልጅቷ ግን የምታርፍ ልጅ አይደለችም። ምላሷ በኢየሱስ በጣም አደገኛ ልጅ ናትና እንዴት እንደሚያረጋት እንዴት እንደምትናገር ፍቅርም በዛው ልክ ትናገራታለች። ግን ደግሞ ልጅቷ እኔ እንጃ በኢየሱስ ምላሷ በጣም ከባድ ነው በጣም። እና ቡሪካ ራሱ በጣም አፈጠጠባት ማለት ነው መጨረሻ ላይ። ለምንድነው እንደዚህ የምታደርጊው? ላስተዋውቅሽ እኮ ነው የጠራሁሽ፣ ለምንድነው እንደዚህ የምታደርጊው ሲላት ምንም መልስ የላትም። በእነዚህ ነው የቀየርከኝ፣ ለዚች ነው የቀየርከኝ፣ በዚህ ነው የቀየርች። ከዛ ካሜራውን አጥፋ ይላል። ደግሞ እንዳታጠፋው ትላለች። ደግሞ የፈጣሪ ያለው እናንተ ሰው በዚህ ልክ ያብዳል እንዴ? ለካ ጉድ እኮ ነው ሰው ለካ ጠሽሿል። እውነት ኢትዮጵያ ውስጥ ለካ ኑሮ ራሱ አጠሽሿቸዋል እኮ ማለት ነው። በቃ ወጣቶቹ ጠሸሹ ማለት ነው። በቃ ወይኔ ፍቅር ትዕግስቷ ግን ታሳዝን። እውነት አሳዘነችኝ። እንግዲህ ያው ቡሪካ ወደዛ ገፋፍቶ ልጅቷን አባሯታል ማለት ነው። ልጅቷም ከሄደች በኋላ ፍቅር እኔ መከተላታለሁ ብላ ፍቅር እንግዲህ ለመከተል ሞክራ ነበረ። ከዛ ፉአድም አትሄጂም ብሎ ከለከላት ማለት ነው። የፈጣሪ ያለው ግን በዚህ ልክ ሰው ለካ አብዷል። ሰዋችንም አብዷል። እውነት ኢትዮጵያ ውስጥ ያሉ ወጣቶችም አብደዋል እኮ በቃ እንደ ወንዶች ወዴት ግቡ? ምስኪን ሲያሳዝኑ ግን እኔ ለወንዶቹ አዘንኩላቸው። እውነት እንዴ ላይ ልትወጣበት ነው እንዴ? ደረሰች እኮ ጉድፈላ። ወዮ አይ እንደው መድኃኒዓለም የስራችሁን ይስጣችሁ። አቦ በእናቴ ከፍቅር ላይ ወረድ በእናቴ። እኔማ ፍቅርን ካሁን ደበደበቻት እያልኩ ነበር። ፈጣሪ ሆይ ሰውረነት ላላችሁ። ለማንኛውም ቤተሰብ ላይክ ሰብስክራይብ እያደረጋችሁ እንግዲህ ለዛሬ ከዱላ ተርፋለች ፍቅር ማለት ነው። ለነገው ደግሞ አይታወቅም፣ ወይ አድብታ ወይ ተደብቃ ተደበድባት ይሆናል። እንግዲህ ማንነታቸው ልታጣራ ሆናል የመጣሽ ምን ይታወቃል እንግዲህ አይታወቅም። ፈጣሪ ይጠብቃቸው ከማለት ውጪ ማለት ነው። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ ማለት ነው ጋይስ። ቤተሰቦች አዲስ የሆናችሁ ደግሞ የፍቅር ቤተሰቦች ማለት ነው ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ ቤተሰብ ሁኑኝ። እሺ ቤተሰቦች፣ በተረፈ ወዳችኋለሁ የኔ ምርጣ ምርጦች ማለት ነው። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።